በጣም እንግዲህ በሚገርም ሁኔታ ጀግናው አድናን ማለት ነው እውነቱን አወቀ። እናም እንግዲህ አሁን ያለችው ሳራ ነች እንጂ የሳራ እህት አለመሆኗን አወቀ። በጣም በሚገርም ሁኔታ አሁን ላይ ሚራና ሮቤል ማለት ነው በጣም ደንግጠዋል። የመጣባቸውን ነገር ግራ ገብቷቸዋል። ሰላም ውድና እየተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በመጫን የምለቃቸው ቪዲዮ ቶሎ ማግኘት ትችላላችሁ። እናም እንግዲህ ዛሬ ይዤላችሁ የመጣሁት ሊሆና ድራማ ነው ማለት ነው። በጣም አንገብጋቢና አስተማሪ አዲስ የጀመረ ቆንጆ አንገብጋቢ ድራማ ነው። እናም እንግዲህ ለዚህ ድራማ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት ተጠይቃችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዛሬ እንግዲህ አድና ሁሉንም ነገር አወቀ። በጣም እንግዲህ ጎበዝና ጀግናው አድና ማለት ነው ሁሉም ነገር አወቀ። እስካሁን ድረስ የት ነበርኩኝ በማለትም ሳራ ሁሉም ነገር ስትነግረው አይኔን ዛሬ ነው እንዴ የተገለጠልኝ በማለትም ግራ ገብቶታል። እናም እንግዲህ እስካሁን ድረስ ምንም ያላወቀ ቢሆንም ግን ደግሞ ዛሬ ሁሉንም ነገር አውቆ ደንግጦና በጣም በመደናገጥ ማለት ነው እስካሁን ድረስ እኔ ቤት ውስጥ አልነበርኩም ወይ በማለትም እስከ ማለትም አድርሶታል ነገሩ። እናም እንግዲህ ሚራና ሮቤል እስካሁን ድረስ እየተጫወቱብኝ ነበር፣ ለካ ወንድሜ ብዬ ያዘንኩለትን ሰው ተጫውቶብኛል ይላል አድና። እስካሁን ድረስ እኔ ለወንድሜ ያልሆንኩለት ነገር የለም። እናም እንግዲህ መጨረሻው ይሄ ነው ወይ ብሎ በጣም ተናዷል። እናም እንግዲህ ቤት ውስጥ እንዳልነበርኩ ቆጥረዋለሁ እኔ ሚስቴና ወንድሜ ተጫውተውብኛል። እንዴት ይሄ ሁሉ ነገር ሲፈጠር እኔ አላቅም። ሳራ ግን እንዴት አንቺ ይሄ ሁሉ ነገር ሲፈጠር አትነግሪኝም ነበር በማለትም ለሳራ ይጠይቃታል። ሳራም እንግዲህ ብዙ ቀን እኮ ልነግርህ ሞክሬ ነበረ፣ ግን ደግሞ መሀላችን ላይ ሚራ እየገባች ታቋርጠናለች። እንዲሁም ደግሞ ወይም ሌላ ነገር እየመጣ የሆነ ነገር ይፈጠራል። ብዙ ጊዜ ግን ልነግርህ ሞክሬያለሁ እኮ እኔ አድና ትለዋለች። እናም እንግዲህ በፍጹም እንደዛ ቢሆንም ግን እንደምንም ብለሽ ልትነግሪኝ ይገባ ነበር፣ ግን ደግሞ እስካሁን ድረስ እኮ ተጫወቱብኝ በማለትም ለሳራ ይነግራታል። ሳራ እኔ ብዙ ጊዜ ልነግርህ ብሞክርም አንተ ግን በፍጹም አላዳመጥክኝም። እናም ደግሞ ብዙ ጊዜ ሚራ ታስፈራራኝ ስለነበረ ለዛ ነው ያልነገርኩ ትላለች። እናም እንግዲህ ሚራ አሁን ላይ የመጣባትን ነገር ግራ ገብቷታል። ምክንያቱም ከሮቤል ጋር አሁን ላይ ሳራን አስወግደው ሁለታቸው ለመኖር እንዲሁም ደግሞ ወንድሙንም አስወግዶ ሮቤል ለመኖር ነበር ሀሳባቸው። እናም እንግዲህ ከሀገር ለመውጣት አቅም ስላለው ማለት ነው ሮቤል አሁን ላይ የአድና ሚስት ይዞ ከሀገር ለመውጣት ነበር የፈለገው። ግን ደግሞ እሱን ሳይሳካለት ቀርቶ አድና ሁሉንም ነገር አውቋል። የሚስቱና የወንድሙን ማለት ነው ማስመሰልና ማጭበርበር ያወቀውን ወንድሙ ማለት ነው። አሁን ላይ አድና የመጣባት ነገር ግራ ገባው። ምክንያቱም ከዚህ በፊት ሁሉን ነገር አውቆ ቢሆን ኖሮ አስተካክለው ነበረ። ግን ደግሞ ጭራሽ ሰውን እስከ ማጣት ድረስ ደርሼ ነበረ። እኔ ሳራ እንደ ቤት ሰራተኛ ሳይሆን ልክ እንደ እህቴ ነው ማያት። እናም እንግዲህ ይሄ ሁሉ ነገር ግፍና በደል ሲፈጽሙባት እውነቱን እንዳታወጣ ግፍና በደል ሲፈጽሙባት አልጋዬ ላይ ግፍና በደል ሲፈጽሙ እስካሁን ድረስ እኔ የት ነበርኩኝ ይላል አድና። እናም እንግዲህ ይሄ ሁሉ ነገር ያደረገኝ ወንድሜን በማመኔና ሚስቴን በጣም ከመጠን በላይ መውደዴ ነው ይላል አድና። እናም እንግዲህ አድና አሁን ላይ ቢቆጭም ማለት ነው፣ ግን አሁን የደረሰበት ነገር ቢኖር ሳራ በህይወት መኖሯ ነው። ሳራ ሞታ ቢሆን ኖሮ እንዴት ይሆን ነበረ? እናም እንግዲህ አሁን ላይ በጣም በሚገርም ሁኔታ ሚራና ሮቤል ተዋርደው አሁን ላይ ውርደታቸውን ተከናንበው ይገኛሉ። ምንም ነገር አልተናገሩም። ምንም ነገር መናገርም ይሁን ማድረግ አልፈለጉም። ምክንያቱም ሳራ እውነቱን ሁሉም ነገር አፍረጥርጣ አሁን ጥለዋለች። ይህንን ነገር ፈርተው የሁለታቸው ሚስጥር እንዳይወጣ ቢገሏትም ግን ደግሞ ሳራ በህይወት አለች አሁንም። እና በጣም በሚገርም ሁኔታ አሁን ላይ አድና በጣም ተናዷል። የሚያረገውን ነገር ግራ ገብቶታል። ወንድሙን አውጥቶ ይጣለው ወይስ ሚስቱን አውጥቶ ይጣላት? ግራ ግብት ብሎት ማነው ከሳራ ጋር እያወሩ ይገኛሉ። እናም ቀጣይ እርምጃችን ምን ሊሆን ይችላል ይላታል ሳራ።
ሳራም እንግዲህ እኔ በምልህ መንገድ ትጓዛለህ። እናም እንግዲህ አሁን ማስመሰላችን በዚሁ ይቀጥላል። እኔ የሳራ እህት መሆኔንና አንተ ምንም እንደማታውቅ ይቀጥላል ትለዋለች። እናም እንግዲህ እንዴት እንደዚህ ሊሆን ይችላል? እንዴት ከወንድሜ ጋር ሄዳ እየተኛች እንዴት እንደዚህ ሊሆን ይችላል? በማለትም በሚጠይቃት ጊዜ ነበረ። እሷ ደግሞ ግድ ነው እንዳላወቀ መሆን አለብህ ምክንያቱም አሁን እነሱ ካወቁ አንተንም እኔንም አያጠፉናል በማለትም በምትነግረው ጊዜ እሺ በቃ ይሁን እስቲ በማለትም ይስማማል። እናም በጣም በሚገርም ሁኔታ አሁን ላይ ሮቤል ማለት ነው ወንድሙ እንደዚህ ቆሜ ስራመድና እንደዚህ ቆሜ ሲያይ ወንድሜ ምን ይለኝ ይሁን ይላል ሮቤል። ግን ደግሞ አድና ለወንድሙ ሮቤል በጣም ያዝንለትና በጣም ይንከባከበዋል። ግን ደግሞ እሱ በፍጹም የእሱን መንከባከብና የእሱ ማዘን በፍጹም አልታየውም። በሚገርም ሁኔታ አሁን ላይ ማለት ነው አድና ምንም ነገር እንደማያውቅ ሆኖ የሁለታቸውን ድራማ ለመከታተል ግድ ሆኖበታል። እናም እንግዲህ አሁን ላይ ሮቤል በጣም በጭካኔ ማለት ነው አሁን የሳራ እህት ብናስወግዳት ብሎ ይነጋገራሉ። እናም እንግዲህ ሚራ አይሆንም በፍጹም ከስህተት ወደ ስህተት በፍጹም አንሄድም ግን ደግሞ ነግራት ሁሉም ነገር የምታውቅ ከሆነ አይቀርም እናደርገዋለን ትላለች። እናም እንግዲህ አድና አሁን ላይ በጣም ተናዶና ተከፍቶ አዝኖ ማለት ነው እንዲሁም ደግሞ ሳራ እያጽናናቸው ትገኛለች። ምን አለበት እንደው ቀድሞ በነገርሽ ኖሮ ይሄ ሁሉ ነገር ሳይፈጠር በማለትም ጠይቋት ነበረ። እሷ ግን ብዙ ጊዜ ልነግርህ ብሞክርም ግን ደግሞ አልተሳካም ነው እንጂ እኔ ላልነግርህ ፈልጌ አይደለም ትለዋለች። እናም እንግዲህ አሁን ላይ ሳራ መኖሯን ደስ ብሎታል። እናም እንግዲህ አሁን እያያት ያለችው ማለት ነው ሳራ መሆኗን ሲያይ በጣም ደስ ቢለውም ግን ደግሞ ሚስቱ የምትነግረውን ነገር ደግሞ እንዳታምናት ውሸቷን ነው። ሳራ እስካሁን ድረስ እሷ ያለችበትን ባታቅ ኖሮ እንዴት እንደዚህ ሊሆን ይችላል በማለትም ውስጡ ላይ ያው ጥርጣሬ እንዲፈጥር ብታደርገውም አሁን ላይ ግን እያንዳንዱ ነገር አፍረጥርጣና አዝረክርካ ስለነገረችው ሳራ እናም ሁለታቸውን ተስማምተው እሷን እንዳስወገዷትና አሁን ላይ ግን እኔ ግን አልሞትኩም ግን የሞትኩ ነው የመሰላቸው በማለትም በምትነግረው ጊዜ ነበር ማመን አቃተው። አድና እያንዳንዱ እሷ የምትነግረው ነገር ማመን አቅቶት መርበትበት ይጀምራል። እንዴት እንደዚህ ሊሆን ይችላል? እኔ ግን የት ነበርኩ እንዳልህ ቢሆንም ማለት ነው አሁን ላይ የሳራ ማለት ነው ወይንም ደግሞ የሳራ እህት ነኝ ያለችዋ ሳራ አሁን ላይ በጣም ደስ ብሏታል። ምክንያቱም እስካሁን ድረስ መናገር የምትፈልገው ለአድና ቢሆንም እድሉን አላገኘችም ነበር። ግን አሁን ላይ ሳራ እንዳልሆነች እሷ ሲያውቁ ማለት ነው በሌላ ተቀይራ ስትመጣ አሁን ላይ እያንዳንዱ ነገር ከሱ ጋር ያው የምታሳልፈውን ጊዜ አይሻማትም። የምትፈልገው ነገር እያወራችው የምትፈልገው ነገር ደግሞ እያስጠነቀቀችው ትገኛለች ማለት ነው። እናም እንግዲህ የአድና ባለቤት እስካሁን ድረስ ከሮቤል ጋር ሴራ እየጸነሰሱ ይገኛሉ። እናም እንግዲህ እያንዳንዱ ነገር እያንዳንዱ እንትናቸው እርምጃቸው ከሮቤል ጋር ነው ማለት ነው። እናም እንግዲህ ሮቤል በጣም ትወዳለች፣ ታፈቅረዋለች። ከሱ ጋርም ህይወቷን ቀሪ ህይወቷን መኖር ትፈልጋለች። አድና ደግሞ ያው እንግዲህ የሚጫወቱበትን እንትን በሉት ምክንያቱም አድራ ሚስቱን በጣም ቢወዳትም ጊዜ አይሰጣትም። ደሞኑም እሷ ራሷ በቃ በጣም ሰፊውን ጊዜዋ የምትሰጠው ለሮቤል ነው ማለት ነውና አሞታል እያገዝኩት ነው እንትን እያልኩት ነው በሚል ሰበብ ከሮቤል ጋር በጣም ጥብቅ ግንኙነት ጀምራለች ማለት ነው። እናም እንግዲህ ሌላኛው ውድ ተመልካቾቼ ቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ። ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ